ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በኢሳት መሰማትና መደመጥ ያለባቸውን አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም ከራያ 6 ወረዳዎች የሚፈናቀሉ ሰዎች ቁጥር በየዕለቱ እየጨመረ መሆኑን ምንጮች ገልጸዋል። ተፈናቃዮቹ ወደ ቆቦና ዋግምራ ያቀኑ ሲሆን መንግስት ትኩረት ሰጥቶ እርዳታ እንዲያቀርብላቸው ተጠይቋል። በየቀኑ የተፈናቃዮች ቁጥር እየጨመረ መሆኑን ጠቁሟል። የመንግስት የጸጥታ ኃይሎች ካላማጣና ከመውጣታቸውን ተከትሎ ህዝቡ ለደህንነቱ በመስጋት መፈናቀሉ ተነግሯል። በተጨማሪም በሰሜን ኢትዮጵያ ያለው ወታደራዊ እንቅስቃሴ አሁንም የሌሊት ጨለማን ተገን ያደረገ ይመስላል። በማዕከላዊ ትግራይ ሌሊቱ ሙሉ የዘለቀ የድሮን አሰሳና የአየር ድብደባ እንደነበር የተገለጸ ሲሆን ይህ ከሰማይ የወረደ ጥቃት በንጹሃን ዜጎች ላይ ጉዳት ማድረሱ ሁኔታው ይበልጥ አሳዛኝ አድርጎታል ነው የተባለው። የሰማዩ አይን በዚህ ብቻም አልተገደበም። በራያ አካባቢም እንዲሁም ከፍተኛ የሆነ ድሮን አሰሳ መቀጠሉን ወታደራዊ ምንጮች አረጋግጠዋል። ሌላ በኩል የትግራይ ውስጣዊ ፖለቲካና ወታደራዊ ቁመና መልክ እየቀየረ መሆኑን የሚያመለክቱ መረጃዎች ከዋጅራት አካባቢ እየወጡ ነው። በዚያ ስፍራም በህወሓት ታጣቂዎችና ራሱን ሀራ መሬት ብሎ የሚጠራው ቡድን መካከል ከፍተኛ ውጊያ እየተካሄደ መሆኑ ተዘግቧል። ይህ ከህወሓት የተገነጠለው ቡድን በፌዴራል መንግስት ድጋፍ እንደሚደረግለት የሚነገር ቢሆን ይህ ግጭቱ በክልሉ ውስጥም አዲስና ውስብስብ የኃይል አሰላለፍ እየፈጠረ መሆኑን ተጠቁሟል። በተጨማሪም በምዕራብ ትግራይ ጸለምት አካባቢ ያለው ውጥረት እንደቀጠለ ሲሆን አስገራሚ ታክቲካዊ ለውጦች እየታዩ ነው ተብሏል። ህወሓት ከተወሰኑ የፋኖ አመራሮች ጋር ለመደራደር ጥረት እያደረገ ነው የሚሉ መረጃዎች መውጣታቸውን ትግሉን የብረት ትግል በታክቲካዊ ስልት እየታጀበ መሆኑን ያሳያል ነው የተባለው። በተጓዳኝ የኤርትራ ኃይሎች ወደ ግጭቱ እንዳይገቡ ለመከላከል በሚል በፌዴራል መንግስት በአዋሳኝ የድንበር አካባቢዎች ላይ ከፍተኛ የድሮን አሰሳ እያደረገ መሆኑ ተገልጿል። ይህ ቀጠናም አሁንም በባሩድ ጭስ የውስጣዊ ሽኩቻና በድንበር ስጋት ውስጥ መሆኑ ተሰምቷል። በዚሁ ዙሪያ ተጨማሪ መረጃዎችን የመጋራችሁን ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። ወደ መረጃው አልፋለሁ። አብራችን ቆዩ። በትግራይና አማራ አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን ኢሰመኮ አረጋግጫለሁ አለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን ገለጸ። በተለይም በጸለምት መጋሌና ሰብአል አካባቢዎች የተነሱ ግጭቶች ሰዎች ሕይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆነ አስታውቋል። መንግስት የሰብአዊ መብቶች ተቋማት ኢሰመኮ እስካሁን ከፌዴራልም ሆነ ከትግራይ ክልል አካላት ይፋዊ ማረጋገጫ ሳይሰጥበት የቆየው ሰሞነኛ ግጭት በተመለከተ መግለጫ ያወጣው ትናንት አርብ ጥር 22 2018 ዓ.ም ምሽት ላይ ነው። የኢሰመኮ መግለጫ እንደሚያስረዳው ሶስቱ ክልሎች በሚያዋስኑ ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የጠቀሰው አንድ ስፍራም የትግራይና አማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎች ሮይተርስና አጃንስ ፍራንስ ፕሬስ ኤፍኤፍፒ የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርጎ በወጣቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመልክቷል። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙት መጋሌና ሰብአል አካባቢዎችም ተጠቅሰዋል። በዚህ ሳምንትም ግጭት እንደተካሄደባቸው የተገለጸው አፋር ክልሉ መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይም ተመሳሳይ ሁኔታ ውስጥ ገብቶ ነበር። የክልሉ መንግስት በወቅቱ ባወጣው መግለጫ ህወሓት ቡድን በወረዳው የምትገኘው ቶንሳ ቀበሌ ላይ ከባድ መሳሪያ ተኩስ መክፈቱን በመግለጽ ከሶ ነበር። የወረዳውን አስተዳዳሪ ጥቃቱ የከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውና 6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረው ነበር። በዚህ ምክንያትም በ10 ሺዎች የሚቆጠሩ የቀበሌዋ ነዋሪዎች እንደተፈናቀሉ ተገልጿል። ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብት ሁኔታን እየተከታተለ እንደሆነ የገለጸው ኢሰመኮ በተለይም በጸለምት፣ ጠለምት፣ በመጋሌና ሰብአል አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውን አስታውቋል። በሶስቱ አካባቢዎች የተከሰቱ ግጭቶች ተከትሎ የሰዎች ህይወት፣ የአካል ደህንነትና ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን መረዳት ችሏል ሲል የደረሰበትን በመግለጫው አስረድቷል። በእነዚህ ስፍራዎችም የተቀሰቀሰው ግጭትና ወታደራዊ እንቅስቃሴ አማራና ትግራይ ክልሎች የሚዋሰኑባቸው የራያ አካባቢዎች ነዋሪዎች ዘንድ ወደ ጦርነት ለመሸጋገር ይችላል የሚል ስጋት መፈጠሩን ገልጿል። አላማጣ ከተማና ሌሎችም የራያ አካባቢዎች በኮማንድ ፖስት ስር እንደነበሩ ኢሰመኮ ገልጿል። ከትግራይ ጦርነት በኋላ በአማራ ክልል ስር የተዳደሩ የቆዩት እነዚህ አካባቢዎች ከሚያዝያ 2016 ዓ.ም አንስቶ መዋቅራቸው ፈርሷል። በተለይም አላማጣ ከተማ ውስጥ ከሰፈሩት የመከላከያ ሰራዊትና የፌዴራል ፖሊስ ውጪ መደበኛ የመንግስት አገልግሎት የሚሰጥ መዋቅር ሳይኖር ወደ ሁለተኛ ዓመት የተጠጋ ነው። የመከላከያ ሰራዊትና የፌዴራል ፖሊስ አባላትን ከረቡዕ ጥር 20 ሌሊት አንስተው አላማጣና ኮረም ከተሞችን ለቀው መውጣታቸውን ነዋሪዎች ለቢቢሲ ተናግረዋል። ይህ ሁኔታ ስጋት የፈጠረባቸው ነዋሪዎችን በቅርበት ርቀት ወደምትገኘው
አማራ ክልሏ ቆቦ ከተማ መሸሻቸውን አስረድተዋል። ኢሰመኮ ትናንት ባወጣው መግለጫም በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንደተገነዘበ አስታውቋል። በተጨማሪም በእነዚህ አካባቢዎችም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተረዳ ገልጿል። ትግራይ፣ አማራና አፋር ክልሎች በሚያዋስኑ ስፍራዎች የተነሳው ግጭት የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ እንደሆነ ኢሰመኮ ጠቅሷል። የአካባቢዎች ነዋሪዎችም ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ ሰብአዊ መብት ጥሰቶች የሚያጋልጥ እንደሆነ በመጥቀስም ስጋቱን አስቀምጧል። ተቋሙ በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም በሲቪል ሰዎች ላይና መሰረተ ልማቶች ላይ ጥቃት ከማድረስ እንዲታቀቡ ጠይቋል። ለግጭት መነሻ የሆኑ ልዩነቶች በሕግ መሰረት በምክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም አሳስቧል። እርምጃዎች የሰብአዊ መብት መርሆችን ያከበሩ እንዲሆኑ ኢሰመኮ በመግለጫው ጠይቋል። በተለይም በሰብአዊ መብቶች ላይ የሚጣሉ ገደቦች ዓለም አቀፋዊና ሀገራዊ ሰብአዊ መብቶች ማዕቀፎችን ያከበሩ መሆን እንዳለባቸው አጽንኦት ሰጥቷል። እርምጃዎቹ ህጋዊነት፣ በጥብቅ አስፈላጊነትና ተመጣጣኝ መርሆችን ያከበሩ መሆናቸውን ማረጋገጥ ይገባል ብሏል። በተጨማሪም ተቋሙ ከሚያከናውነው መደበኛም የሰብአዊ መብታዊ ክትትልና ምርመራ ጎን ለጎን ጉዳዩ የሚመለከታቸው አካላት በማነጋገር የተፈጠረውን ግጭት በውይይት የሚፈታበት ሁኔታ ለማመቻቸት ጥረት እንደሚያደርግ አስታውቋል። ይህ በእንዲህ እንዳለ በትግራይ ክልል 3 አካባቢዎች ላይ በተፈጸመ የድሮን ጥቃት አንድ ሰው መገደሉን ፖሊስ ገለጸ። የእንተቾ ከተማ አስተዳደር በሌሎች አካባቢዎች በድጋሚ የድሮን ጥቃት ሊፈጸም ስለሚችል ማህበረሰቡ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በትግራይ ክልል ማዕከላዊ ዞን ውስጥ የሚገኝ 2 ከተሞችና አንድ ወረዳ ውስጥም አርብ ሌሊትና ዛሬ ንጋት ላይ የድሮን ጥቃቱ የመፈጸማቸውን የቢቢሲ መረጃዎች አመልክተዋል። እንተቾ በተባለው ከተማ በተፈጸመው የድሮን ጥቃት አንድ ሰው ሕይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማ ፖሊስ ለቢቢሲ ትግርኛ ተናግረዋል። የፌዴራል መንግስትና በትግራይ ኃይሎች ዳግም ግጭት ውስጥ መግባታቸው የተገለጸ ባለበት በዚህ ወቅትም የድሮን ጥቃት የተፈጸመው ትናንት አርብ ጥር 22 2018 ዓ.ም ሲሆን ጥቃቱ የተፈጸመው እንተቾ እንዲሁም አህፈሩ ወረዳ ውስጥ እንደሆነ ፖሊስና ምንጮች ተናግረዋል። በእንተቾና ገንደበታ ከተሞች በተፈጸሙት የድሮን ጥቃቶች ተሽከርካሪዎችን ኢላማ ያደረጉ እንደሆኑ ተገልጿል። የእንተቾ ከተማ ፖሊስ አዛዥ ተስፋዬ አማረ እንደሚናገሩት በከተማው 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽሟል። ጥቃቱ ከሌሊቱ 9 ሰዓት እና 10 ሰዓት ባለው ጊዜ ውስጥ እንደተፈጸመ ተገልጿል። የድሮን ቦምቡ ያረፈው በመኪኖች ጋቢና ላይ መሆኑን የሚናገሩት የከተማዋ ፖሊስ አዛዥ በዚህ ጥቃትም አንድ ተሽከርካሪ ህይወቱ እንዳለፈ አስታውቋል። ተሽከርካሪው ረዳትም ሆነ አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱን አስረድተዋል። ፖሊስ አዛዡ እንደሚናገሩት ጥቃት የተፈጸመባቸው አይሱዙና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን የጫኑ ነበሩ ብለዋል። የእንተቾ ከተማ መንግስት ኮሚኒኬሽን ጽህፈት ቤት ጥቃቱን በተመለከተም በፌስቡክ ገጹ ባወጣው መረጃ ከተሽከርካሪዎች አንዱ ሙዝ ጭኖ እንደነበር ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጦች እንደሆነ ጽፏል። ከተማ ኮሚኒኬሽን ፌስቡክ ላይ ባወጣው መረጃም 2 የጭነት ተሽከርካሪዎች ፎቶግራፍ አያይዟል። ከጭነት መኪኖች አንዱ የአሽከርካሪ መቀመጫ ጋቢና ላይ ጉዳት ደርሶበት ይታያል። በሸራ ከተሸፈነው የተሽከርካሪ ጭነት ውስጥም የተወሰነ የተገለጠ ሲሆን የተገለጠው ክፍል ላይም ጥሬ ሙዝ ይታያል። በማህበራዊ ሚዲያ ላይ በተሰራጨ አንድ ቪዲዮ ሰዎች ጥቃት ከደረሰበት ከዚህ መኪና አንድ ሰው በጨርቅ ሸፍነው ሲያወጡ እና መሬት ላይ ሲያስቀምጡ ይታያል። ስፍራው ላይ ፖሊስ፣ ደንብ ልብስ የለበሱ እንዲሁም መንገድ ዳር የተሰበሰበው የሚመለከቱ ነዋሪዎች ይታያሉ። ይሁን እንጂ ቢቢሲ የዚህን ቪዲዮ ትክክለኛነት በገለልተኝነት አላረጋገጠም። የእንተቾ ከተማ ኮሚኒኬሽን የለጠፈው ሌላ ፎቶ ከመሃል ጀምሮ የጭነት ሸራው የተቀደደ ሌላ ተሽከርካሪ የሚያሳይ ሲሆን በተቀደደው የሸራው ክፍል ላይም ካርቶኖች፣ ቢጫ የዘይት ጀሪካንና በፕላስቲክ የታሸጉ መጠጥ መሰል ነገሮች ይታያል። በፕላስቲክ የታሸገ ፈሳሽ ዘይት ተቀምጦና ወድቆ ይታያል። በገንደበታ ከተማ የተፈጸመው ጥቃትም ተመሳሳይ ተሽከርካሪ ኢላማ ያደረገ እንደሆነ የፖሊስ አዛዡና ምንጮች ገልጸዋል። ቢቢሲ ትግርኛ ያነጋገራቸው ምንጮች እንደገለጹት ንጋት 11 ሰዓት ተኩል ገደማም ጥቃት የተፈጸመበት ተሽከርካሪ በርበሬና ሌሎች የንግድ ዕቃዎችን ጭኖ ነበር ብለዋል። በገንደበታ ከተማና በአፍሮም ወረዳ በተፈጸመው ጥቃት በሰው ላይ ጉዳት ስለመድረሱ አልታወቀም። የእንተቾ ከተማ አስተዳደር በበኩሉ የድሮን ጥቃት ሌሎች አካባቢዎችም ሊደገም ስለሚችል ማህበረሰቡ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። የፌዴራል መንግስትና የትግራይ ኃይሎች ካለፈው ሳምንት መጨረሻ አንስቶ ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች ግጭት መቀስቀሱን ትናንት አርብ ባወጣው መግለጫ አረጋግጧል። በሁለቱ ዓመቱ ደም አፋሳሽ የትግራይ ጦርነት ወቅትም በስፋት ጥቅም ላይ የዋለው የድሮን ጥቃት በድጋሚ በተቀሰቀሰው ግጭት ጥቃት ሲደርስ ይህ የመጀመሪያው አይደለም። በዚህ ሳምንት የትግራይ ኃይሎች እና የፌዴራል ኃይሎች በግጭት ውስጥ በገቡበት ጸለምት አካባቢም
የድሮን ጥቃት መፈጸሙን ነዋሪዎች ለቢቢሲ ተናግረዋል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።